በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ነህምያ ምዕራፍ 2 ቁጥር 20። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን የሁላችንም አባት በሆነው በቅዱስ አማኑኤል ስም የከበረ ሰላምታችንን እናቀርባለን። እዚህ ተሰብስበን የምታዩን ሁላችንም የደብረ ገሊላ ቅዱስ አማኑኤል ካቴድራል አገልጋዮች ነን። ይህን ድምፅ የምትሰሙ ወገኖቻችንን ለብርቱ ጉዳይ ፈልገናችሁ ዛሬ የዓለም ስልጣኔ እንካችሁ ባለን የቴክኖሎጂ መስመር ቀርበናል። ይህን እድል የፈቀደ እናንተንም እንድንገናኝ ያደረገ አባታችን ቅዱስ አማኑኤል ምስጋና ይድረሰው። የቅዱስ አማኑኤል ካቴድራል እጅግ በርካታ ምእመናን የሚገለገሉበት ከ150 በላይ አገልጋይ ካህናት ያሉት በሁለት ትላልቅ ገበያዎች አጠገብ የሚገኝ እድሜ ጠገብ አንጋፋ ቤተክርስቲያን ወይም ካቴድራል ነው። በሀገራችንም በዓለም ያሉ በርካታ አቅም ያላቸውና ታዋቂ ሰዎች እትብታቸው የተቀበረው በቅዱስ አማኑኤል አጥቢያ ጥምቀተ ክርስትና የሚያገኙት በቅዱስ አማኑኤል ቤተክርስቲያን ነው። ለመርካቶና ለመሳለሚያ ገበያዎች ቅርብ በሆነውም በርካታ አቅም ያላቸው ምእመናን በየቀኑ ይሳለሙታል። በጣም ሰፊ የሚለማ ቦታም ያለው። ይሁን እንጂ አንዳንድ አባቶች ላሚቱ ያለችው አማኑኤል ወተቷ ያለው ራጉኤል እንደሚሉት ሆነና የአማኑኤል ሰው ሌሎች አጥቢያዎችን እያለማ የራሱን ግን የሚያለማበት እድል ሳያገኝ በቅዱስ አማኑኤል በልማት ወደ ኋላ መቅረት ሲቆጭ እንደኖረ ይታወቃል። ከጥቂት ጊዜያት ወዲህ ግን የተሻለ አስተዳደርም ኑሮ የቅዱስ አማኑኤልም ፈቃድ ሆኖ የልማት ስራዎች በትንሹ ሲከናወኑ ቆይተዋል። ግቢውም በአረንጓዴ የማስዋብ ስራ፣ የመቃብር ፉካ ስራ፣ የግቢ አስፋልት ንጣፍ ስራ፣ የመጠለያ ግንባታ ስራዎች ተከናውነዋል። በዚህ ስራ ላይም በሀገርም ከሀገር ውጭም ያሉ ምእመናን ተሳትፏቸዋል። ሁላችሁንም እጅግ አድርገን እናመሰግናለን። ሁሉን ማድረግ የሚችል አባታችን ቅዱስ አማኑኤል አጥፎ ደርቦ ይክፈልልን። ዛሬ ላይ ልናካፍላችሁ ያመጣነው ግን የነገውን ሰው የምንሰራበትን ግዙፍ ፕሮጀክት ነው። ፕሮጀክቱ 5 ነጠላ ፕሮጀክቶችን ያካተተ ነው። ከ5 4ቱ የትምህርት ተቋማት ናቸው። አንዱ ሁለገብ አገልግሎት የሚሰጥ ህንፃ ነው። ይህ ማለት ከ1 ቢሊዮን በላይ ዋጋ ያላቸው ፕሮጀክቶች ናቸው። ይህም ማለት የደብረ ገሊላ ቅዱስ አማኑኤልን ልጆችና ወዳጆች የልማት ጥም የምንቆርጥበት ሰፊ ፕሮጀክትና የነገን ትውልድ የምንሰራበት ሰፊ ዓላማ ይዘን ነው የመጣ ነው። ፕሮጀክቶቻችንም አንደኛ ቅድመ መደበኛ ትምህርት ቤት፣ ሁለተኛ አንደኛ ደረጃ ትምህርት ቤት፣ ሶስተኛ ሁለተኛ ደረጃ ትምህርት ቤት፣ አራተኛ ሰንበት ትምህርት ቤት፣ አምስተኛ ሁለገብ ህንፃ ናቸው። የደረስንበት ደረጃ የግንባታውን ፈጽመን 14 ሜትር ጥልቅ ቁፋሮ ተቆፍሮ ብረትም በተወሰነ ደረጃ ቀርቦ የመሰረት ስራውን ለመጀመር ጥረት እያደረግን ያለንበት ጊዜ ላይ እንገኛለን። ክቡራትና ክቡራን የቅዱስ አማኑኤል ልጆችና ወዳጆች ይህን ግዙፍ ስራ የጀመርነው እናንተን ተስፋ አድርገን ነው። ቅዱስ አማኑኤል ከሰጣችሁ በረከት ላይ ለእርሱ የሚሆነውን ትሰጡናላችሁ ብለን አምነን ነው። ቁፋሮውን ስናከናውን ገንዘብ ባለመኖሩ
ሾሪንግ ባለመስራታችን የመሰረት የናዳ መከላከያ ሪቴይኒንግ ወል እና የመልሶ ሙሊት ስራውን ፈጥነን መስራት ባለመቻላችን አፈሩ እየተናደ አልቆ በቅርብ ያሰራነው አስፋልት ክፉኛ ተሰንጥቆ ይገኛል። ፈጥነን ከመሬት መውጣት ካልቻልን ዝናብ ይመጣል፣ በተሰነጠቀው ይገባል፣ እንዲናድ ያደርገዋል። አንዴ ከተናደ ደግሞ መቆሚያ ስለማይኖረው ምን ማድረግ እንዳለብን ግራ ገብቶን እንቅልፍ አጥተን እንገኛለን። ዛሬ ይህን ጭንቀታችንን እንድትጋሩና አቅማችሁ በፈቀደው እንድትደግፉንና በዚህ የገቢ ማሰባሰቢያ መርሃ ግብር የምንጠብቀው 100 ሚሊዮን ብር ነው። ከመሬት ውስጥ የሚወጣልንን ማለት ነው። የሚያወጣልንን የቅዱስ አማኑኤል ልጆችና ወዳጆች ሁላችሁም በዚህ ዛሬ ላይ የተደቀነውን ስጋት በሚቀርፍ ነገ ላይ ደግሞ መጪውን ትውልድ በሚሰራ የገቢ ማሰባሰቢያ መርሃ ግብር ላይ አቅማችሁ የፈቀደውን ሁሉ በማድረግ እንድትደግፉልን የሁላችን አባት በሆነው በቅዱስ አማኑኤል ስም ልመናችንን እናቀርባለን። ገቢ የሚሰበሰብባቸው የባንክ ቁጥሮች ንግድ ባንክ 1021 58 02 09 238 እደግመዋለሁ 1021 58 09 23 8 አባይ ባንክ 28 13 አባይ ባንክ 28 13 ህብረት ባንክ 28 27 ህብረት ባንክ 28 27 ቅዱስ አማኑኤል በበረከቱ ይባርካችሁ። አሜን። በአገር ውስጥም በውጭም ሀገር ያላችሁ የአማኑኤል ልጆች አማኑኤል ትልቅ ደረጃ ያደረሳችሁ ሁላችሁም በዚህ ስራ ላይ የበኩላችሁን አስተዋጽኦ እንድታደርጉ አስራት በኩራታችሁንም ሊሆን ይችላል ብለን በስፋት መግለጫ ሰጥተናል። በዚያም መሰረት እግዚአብሔር የተመሰገነ ይሁን። ከሀገር ውስጥም ከውጭም ሀገር የተወሰነ የተቻላችሁን ያክል እንዳደረጋችሁ አይተናል። በዚያም ያው እንቅስቃሴ ላይ ነው ያለነውና በተለይ ከሁሉ በፊት ቀድሞ የተገኘ ቀድሞ የነበረ ካቴድራል ከሁሉ በኋላ ቀርቶ ነው እያየ ነው ያለው። ሰው እንደሌለ ተወላጅ እንደሌለ አማኑኤል ወልዶ ያሳደገው አስተምሮ ያሳደገው ትልቅ ደረጃ ያደረሰው ሰው እንደሌለ በተለያዩ ተቋማት በተለያዩ መስሪያ ቤቶች እዚሁ አማኑኤል ካቴድራል ተወልደው ያደጉ ታላላቅ ሰዎች እንዳሉ እናውቃለን፣ በውጩም ዓለም። ስለዚህ ዛሬ ለአንዴና ለመጨረሻ እንደምንም ብለን የተቆፈረ አባቶቻችን ደክመው ወጥተው ወርደው ቅጥሩን ጠብቀው ያስቀመጡት ካቴድራል ዛሬ ደግሞ የበለጠ ልጆቻችን እንዲማሩበት ትልቅ ደረጃ እንዲደርሱበት የሰንበት ትምህርት ቤት ወጣቶቻችን ከቁጥራቸው ብዛት የተነሳ በጣም እየተጨናነቁ እየተቸገርን ያለነውና በጣም ከፍተኛ የሆነ ባለ 14 ፎቅ አንደኛው ባለ 14 ፎቅ ነው። ሁለተኛው ደግሞ ባለ 7 ፎቅ ነው። ሌሎችንም ያካተተ ሁለገብ አገልግሎት የሚሰጥ ነውና እየተሰራ ያለው ለልጆቻችሁ ነው እየሰራ ነው ያለና በአገር ውስጥም ያላችሁ በውስጥም ያላችሁ ተባብራችሁ ቢያንስ ከመሬት የሚወጣበትን መንገድ ዝናብ ከመምጣቱ በፊት ዝናብ ከመጣ ወደ መሬት ወደ 14 ሜትር ነው የተቆፈረው። ሌላ አደጋ ከመድረሱ በፊት እባካችሁ የቅዱስ አማኑኤል ልጆች እርዱን፣ ከጎናችን ሁኑ ለማለት ነው። እግዚአብሔር ከሁላችሁ ጋር ይሁን። በተባለው ቀን መጋቢት 27 እስከ 29 በወላይ ስርጭት ስላለ በአገር ውስጥም በውጭም ሀገር ያላችሁ የበኩላችሁን አስተዋጽኦ እንድታደርጉ በቅዱስ አማኑኤል ስም አሳስባችኋለሁ። እግዚአብሔር ሁላችሁን ይባርክ። እንግዲህ በመቀጠል ዛሬ የተሰበሰብንበት ምክንያት ቀደም ክቡር አባታችን መላከማዊ አባ ገብረ ሥላሴ ጸባይ
ገልጸውታል። ግን ተጨማሪ ነገር ለማድረግ በጣም በብዙ ጊዜ ስንመኝ የነበረው የደብረ ገሊላ ቅዱስ አማኑኤል ካቴድራል ልማት አሁን መልክ ይዞ በመንቀሳቀስ ላይ እንገኛለን። ቁፋሮ ተቆፍሯል። ከቁፋሮ ቀጥሎ ሌላም እንግዲህ የብረት ግዥም እየተከናወነ ነው ያለው። በጣም በርካታ ትግል የሚጠይቅ ስራ ውስጥ ነን ያለ ነው። ቀደም አባታችን ተናግረውታል። ሁሉ የእግዚአብሔር ነው፣ እግዚአብሔር የሰጠን ነው። ሆኖም ግን እንግዲህ እዚህ ነገር ላይ ተሳታፊ ሆነን ልማቱን አቀናጅተን ምናልባትም ሰንበት ቤቱ በጣም በርካታ ህፃናትን የሚረዳበት ህንፃ የሚያስተምርበት ዜጋ የሚፈጠርበት ቦታ ነው እየታሰበ ያለው። ከዛም ቀጥሎ ትምህርት ቤት ነው ከመጀመሪያ ከመዋለ ህጻናት እስከ ከፍተኛ ድረስ። ይሄም ቀላል ስራ አይደለም። ሁለገብ ህንፃው የታሰበውን ቢሆን ከአገልግሎቱ አንጻር አሁን በሀገራችን ካለው ከኮሪደር ልማት አንጻር የካህናቱን ህይወት ቀጣይነት ለማስቀጠል ለማረጋገጥ ከባድ ትልቅ ስራ ነው። ስለዚህ ይሄ እንደ አጠቃላይ ሲታይ ከኦርቶዶክስ ተዋህዶ ሃይማኖት ዋጋው ከመቀጠል ጋር የሚያዝ ትልቅ ጉዳይ ስለሆነ ሁላችሁም በተቻላችሁ አቅም የምትችሉትን አድርጋችሁ ይህን የልማት ስራ መልክ እንድናስይዘው በቅዱስ አማኑኤል ስም አጥብቄ ጠይቃለሁ። አመሰግናለሁ። ልናገር አሁን ባለንባት አዲስ አበባ ከተማ ላይ ባዶ ቦታ መታየት ማለት አደጋው በጣም 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 ሰፊ ነው። ስለዚህ ቤተክርስቲያን ባላት አቅምና ባላት የሰው ኃይል ሁሉ እነዚህ ቦታዎችን ካልገነባችበት ነገ ሁላችንም ብናዝን ብንጸጸት ድጋሚ የምናገኘው ነገር አይደለምና ከኛ ቀድሞ የነበሩ አባቶቻችን ይህን ያክል ሰፊ ቦታ አስረክበውናል። የቤተ ክርስቲያኑን ሙሉ ዙሪያውን ብንመለከት ምን ያክል ሰፊ ቦታ አስረክበውናል። እነሱ ያስረከቡን ቦታ ላይ ደግሞ እኛ ስራ መስራት ግድ ይለናልና ከውስጥም ከውጭም ያለን የቤተ ክርስቲያን ልጆች ሁሉ የሁላችንም ጉዳይ ነው። ቤተ ክርስቲያን ሌላ ማንም የላትም። ሌላው ቢመጣ ሊያፈርሳት ሊያቃጥላት ነው። እኔና እናንተ ግን ለነገው ልጆቻችን የምናስብ ከሆነ ይሄንን ስራ መስራት ከሁላችንም ይጠበቅብናል። ነገ ልጆቻችን በእኛ እንዳያዝ ነው። ዛሬ እኛ በአባቶቻችን ኮርተን እንደምንናገር ሁሉ ልጆቻችንም በእኛ ኮርተው እንዲናገሩ ሁላችንም ከታሪክ ተወቃሽነት ነፃ እንድንሆን በቻልነው አቅም ሁሉ ይሄን ነገር እንገባ። ዛሬ እኛ ክርስቲያን የሆንነው ትላንት አባቶቻችን በከፈሉት መስዋዕትነት ነው። እኔና እናንተ ደግሞ ዛሬ ልጆቻችን በእኛ ደስ እንዲሰኙ እዚህ ጋር መክፈል ያለብን መስዋዕትነት መክፈል ከምንበላው ቆርሰን ነገ የኛን ስራ የሚከተል ትውልድ ካላዘጋጀን በስተቀረ እያየን ነው። በየቦታው የተቀበረ መቃብር እንኳን እያወጣ የሚጥል ትውልድ የመጣበት ነው። ስለዚህ ለራሳችንም ነገ መቃብራችንም እንኳን ሊጠበቅ የሚችለው ትውልዱ ቤተክርስቲያን የሚያከብር አድርገን ስናስተምረው ነውና ሁላችንም በተቻልነው አቅም ቤተክርስቲያንን መደገፍ የአባቶቻችንን ጥሪ መቀበል ስለሚገባን ስለ ሁሉም የድንግል ማርያም ልጅ አማኑኤል አባታችን ሁላችንም ይርዳን። የጀመርነው እንድንፈጽም የሱ አጋዥነት አይለየን። አመሰግናለሁ። የያዝነው ፕሮጀክት በጣም መሰረታዊ ለውጥ የሚያመጣ ሁላችንም እንደምናውቀው ከልማት ሁሉ ትልቁ ልማት የሰው ሀብት ልማት ነው። የለማ ሰው ሀገር ያለማል፣ ቤተክርስቲያን ያለማል፣ የተሻለ ለትውልድ ያመጣል። ስለዚህ ለሰው ልማት የሚውሉ ፕሮጀክቶች ናቸው ከአምስቱ አራቱ ማለት ነው እና ዓላማቸው ትልቅ ነው። በጣም ሰፊ ትውልድ ማስተማር የሚችሉ ፕሮጀክቶች ናቸው። እዚህ ላይ እንግዲህ የሁላችንም ርብርብ ይፈልጋል። ቅድም አባታችን እንደነገሩን ሁላችንም አቅማችን በቻለው ቅዱስ አማኑኤል በሚያውቀው ልክ ርብርብ እንድናደርግ እንደው አደራ ለማለት እንፈልጋለን። ይሄ ዝናብ የዘነበ እንደሆነ በጣም ከፍተኛ ችግር ውስጥ እንደምንገባ የታወቀ ነው። የኦንላይን መርሃ ግብሩ የሚከናወነው በውጭው ዓለም ለሚኖሩ ሰዎችም በተመቸ ሰዓት
ከመጋቢት 25 እስከ 27 ነው የሚከናወነው። ስለዚህ ሁላችሁም ይሄ ድምጽ የተሰማችሁ ሁሉ ቀስቅሳችሁ በውጭ ያሉ ዘመዶቻችሁን ወገኖቻችሁን እዚህም ያሉት በዚያ የኦንላይን መርሃ ግብር ላይ ተሳታፊዎች እንድንሆን አደራ እንላለን። ከተናገሩ በኋላ መናገር አግባብ አይደለም፣ ግን እንደው ለመታዘዝ ያህል አንዲት መልእክት ለማስተላለፍ ነው። ቅዱስ አማኑኤል ካቴድራል ቅድም እንደተገለጸው በአዲስ አበባም በኢትዮጵያም ደረጃ በጣም ትልቅ አንጋፋ ካቴድራል ነው። አያት ቅድመ አያቶቻችን ላይ ወጥተው ታች ወርደው ደክመው የገነቡት ትልቅ ህንፃ ቤተክርስቲያን ነው። ይህ ቤተክርስቲያን ግን በልማት ወደ ኋላ ቀርቶ እስካሁን በጣም በሚያሳዝን ሁኔታ አማኑኤልን የሚወዱ ከአማኑኤል የተጠቀሙ ከአማኑኤል በረከት ያገኙ ሰዎች ሁሉ ሲያዝኑበት የነበረ ጉዳይ ነው። አሁን ግን ጊዜው ደርሶ ይሄ ቤተክርስቲያን ይሄ ካቴድራል ለታላቅ ዓላማ ተነስቷልና በዚህ ቅጽበት በበይነመረብ በየትኛውም አጋጣሚ ይሄ መልእክት የደረሳችሁ የአማኑኤል ልጆች የአማኑኤል ወዳጆች እጅግ በጣም እድለኞች ናችሁ። ለበረከት ተጠርታችኋል። ለነፍስም ለስጋም የሚሆን ፕሮጀክት ነውና በዚህ በመሳተፍ ለስጋም ለነፍስም ጥቅም የሚሆን እድል እፊታችሁ ቀርቧል። እንደምታዩት አያት ቅድመ አያቶቻችን ይህን የመሰለ ካቴድራል ሰጥተው አስረክበውናል። እኛ እስከዚህ ድረስ ተገልግለንበታል፣ በስጋም በመንፈስም። አሁን የሚቀጥለው ትውልድ በመንፈስም በስጋም የሚማሩበት የሚታነጹበት ነውና ለዚህ ታላቅ መንፈሳዊ አገልግሎት ራሳችሁ እንድታዘጋጁ ከመጋቢት 25 እስከ መጋቢት 27 በበይነ መረብ ወደ እናንተ እንመጣለን። አደራችሁን የአማኑኤል ልጆች። የጅማሬም የፍጻሜም ባለቤት ልዑል አምላካችን እግዚአብሔር ቅዱስ አማኑኤል በሰላም አስጀምሮ በሰላም ያስፈጽመን። ያ ቀን በጣም ደስ የምንሰኝበት ባለቤቱ ቅዱስ አማኑኤል ደስ ተሰኝቶ እኛም ደስ የምንሰኝበት ቀን ያድርግልን። መጨረሻውን ሁሉ ያሳምርልን። አልቆ ለማየት ሁላችንን ያብቃን። አሜን። አቡነ ዘበሰማያት